አንተ እኮ ያንጀ በላብህ እንዴ? ጭራሽ ብለህ እኔ መሳደብ ጀመርክ? አይ ተይ እንጂ ሜሪ፣ ተናግሬም ተሰድቤም እንኳን እዚህ ቤት ውስጥ ለማንም ፊት እንዳሰጭ ልክ እንደነሱ ነው የሚቆጥሩሽ። ቆይ አንቺ ምን አይነት ሰው ነሽ? ብለሽ ለሷ መከራከር ጀመርሽ? በቃ በእኔ ውሳኔ አንቺ ሞልሽ ማንም ሰው አያገቡ። እቺ መንቃራ ከዚህ ሴትዮ ጋር ጥላይ ልትሄድ ነው። እሺ ውድ ሜርሲ እንዴት ነሽ? አሁን ብቻችን ነን፣ ማውራት እንችላለን? አሁን የት ነበራችሁ ብለው ቢጠይቁንስ? ታዲያ ተነግሪያቸዋለሽ? የት ብዬ? አሁንም በድጋሚ እነግርሃለሁ፣ ከአምነን በፊት ልጅቷን እኔ እፈልጋታለሁ። እሺ አዲስ ነገር ካለ አሳውቅሻለሁ። ሁሉም ሰው ከአዲሱ አምነን ጋር መተዋወቅ ይኖርበታል። አዎ ደግሞ እንኳን አባረርካት። ድሮም ላንተ አትገባህም ነበር። እሷን በማባረርህ ሁሉም ሰው ትምህርት መውሰድ አለበት። ያልተጠበቀ ጉዳይ። ዌልካም 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 ወይዘሮ ሞዚላ አገግማ ተመልሳለች። አሁን ነው ነገሩ ድብልቅልቅልቅ የሚለው። እንኳን በሰላም መጡ ብለናል። እናንተ እንዴት ነው ይህንን ነገር ድብልቅልቅ ለማድረግ? ቀጣዩ ተባራሪ ወይዘሮ ሜርሲ። በነገራችን ላይ ከዚህ በፊት ምን ብያችኋለሁ? አምነን ስለ ሙስጠፋ አውቋል፣ ከሲፈን ጋር ያለውን ነገር አውቋል። ቢኮዝ ስልኩን አይቷል። ዝም ያለው ሙስጠፋን ተከትሎ ሲፈንን ሊይዝ ነው። ስለዚህ ሙስጠፋ ሴፍ አይደለም ብዬ አውርቻለሁ ከዚህ በፊት በትላንትናው ክፍል ከራሱ አንደበት ሰማችሁልኝ አይደለ? እኔ ጋ እኮ ነው ያለው ጋይሳ፣ ስክሪፕቱ እኔ ጋ ነው ያለው፣ ምንጩ እኔ ነኝ። እናንተ አልገባችሁም እንጂ ምንጩ እኔ ነኝ፣ ዋናው እኔ ነኝ። ከኔ ጋ ነው ድራማውን የምታዩት፣ ድራማውን ከኔ ጋ ነው የምታዩት። እንደ አውጥቼ እንዳለ ስክሪፕቱ እንደዚህ አውጥቼ ሙሉን ላንብብላችሁ እንዴ ጋይስ? ቀጣዩ ክፍል ላይ የምታዩትን እኔ እኮ አሁን እኮ የቀረኝ እኮ እሱ ነው። እኔ እኮ ድራማው እንዳይደብራችሁ ብዬ ነው እንጂ ሁሉንም ነግራችኋል። ይደብራችኋል፣ ከዛ በኋላ ድራማ ማየቱ ይደብራችኋል እንጂ ነግራችኋለሁ። ችግር የለውም። ወይኔ ከበርኩ አበዛሁት አይደለ? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ቤሌም በትናንትናው ክፍል ንፍርቅ እያለች ነበረ። አረ ምን አነፋረቀሽ እናት እንዴ? ይሄው እዚህ ጋር እንጨት መስለን ጠዋትም ማታም ቁጭ ያለን ሰዎች እያለን እንመጣለን። እንዴ ምን ችግር አለው? ጎሽም ከተባለ እኔ ደግሞ የሆነ አጓሽም አጋድሜ ምናምን ሆኜ እመጣለሁ። ምን ችግር አለው ጋይዝ? እንዴ ወይም ደግሞ ጥበቃ ሞኜ ቢሆን እመጣለሁ። ሄዴን አንቺ ካለሽ ችግር የለም። ግን እኮ ደግሞ ይሄ አምነን የሚባል ጉድ ነካክቶሻል እኮ፣ ከዚህም ወደዚህም ጠራርጎሻል። አሁን እንዴት ነው የሚደረገው? አሁን እሱ አሁን እኔ እንደው ይዋጥላቸዋል። ግን ጋይስ እንደዚህ አይነት ነገር በዚህ ቁም ነገር ላውራችሁ ጋይስ። ላይክ አሁን የሆነ ሰው ፍቅረኛ የነበረችን አንድ ሰው እናንተ የራሳችሁ ፍቅረኛ ለማድረግ ስታስቡ ይዋጥላችኋል? ወንዶች ካላችሁ ይመቻችኋል? እሺ ሴቶችስ? ላይክ እሺ እኔ ለምሳሌ ፍቅረኛ ነበረ ልበላችሁ እና የኔ ፍቅረኛ ለመሆን እናንተ አሁን ደስ ይላችኋል? ምቾት ይሰማችኋል? እኔ አይሰማኝም። ሀቃቁ እንደማወራ ከደበራችሁ የሚደብራችሁ እንደተመቻችሁ። ለምሳሌ የሆነ ሰው ወይም ደግሞ አንቺ አሁን እያየሽኝ ያለሽ ልጅ ከዚህ በፊት የሆነ ፍቅረኛ ያለሽ ልጅ ብትሆኚ አንቺን የራሴ ፍቅረኛ ለማድረግ እውነት ለመናገር በጣም ይከፋኛል። በጣም የሚከፋኝ እንደው ትእዛዙ ከላይ ካልሆነ በስተቀር እንደው ጌታ በቃ ችኔች አንተ ብሎ እስካላለኝ ድረስ እኔ አልፈልግም። ያልተነካካውን 0-0 ነው እንዴ? የለም ካላችሁ ወርዳለሁ፣ እሄዳለሁ ቀጥታ አያቶቼ ጋር ምናምን ቅድመ አያቶቼ ምናምን ወደ ትውልዳችን እሄዳለሁ፣ ወደዛ ወደ ገጠሩ ምናምን እንዲህ መሆናችሁ ነው። ለምሳሌ በእናቴ በኩል ይሄ ምንድነው እኔ ከተወለድኩበት ምናችሁ ከዚህ አዲስ አበባ ሳይሆን ከተወለድኩበት የእናቴ አያቶች ጋር ለመሄድ አሁን እንኳን አስፋልት አለ መሰለኝ እየተሰራ ነው መሰለኝ። በፊት እንደው በትንሹ 4 ሰዓት በእግራችሁ ዋክ፣ እሱንም ደግሞ እንደ ከተማው
ዝልፍፍ እያልሽ ወቅ እያደረግሽ አይደለም፣ ላጥ እያልሽ ማለት ነው። መቼም የክፍለ ሀገር ሰው እንዴት እንደሚሄድ ታውቃላችሁ። በዛ አይነት አካሄድ 3 ሰዓት ምናምን ነው የሚፈጀው። እኛ ደግሞ ልጆች ሆነ እነሱ ጋር ለመሄድ ስንሄድ 6 ሰዓት መንገድ ላይ 6 ሰዓት በመሀል ቁጭ ካለን ደግሞ ማታ 12 ሰዓት እንደርሳለን። የምሬን ነው የምላችሁ። ያው ከፍ ካልን በኋላ ነው በእግር መሄድ የጀመርነው። አንዴ ነው 2 ነው በእግር ሄድ ነው። ከዛ ውጭ ግን በጣም ልጅ ሆነ ምናምን የምንሄደው ይሄ በፈረስ ምናምን ነው። እንደዛ ነበር። እኔ አላፍርበትም። የሚያሳለፉትን ላይ ችግር የለውም። እና እዛ ሄዳለሁ ልላችሁ ነው። እዛ ሄዳለሁ እንጂ እንዴ ከባድ ነው። ለምን እንደሆነ ልንገራችሁ ጋይስ። ከዚህ በፊት ሜቢ ተናገር ሊሆን ይችላል። ከዚህ በፊት ከሌላ ሰው ጋር ግንኙነት የነበራት ልጅ ብዙ ነገሯ በተለይ ይሄ ጥልቅ ዲፕ የሆነ ነገር ውስጥ ገብተው ከሆነ ብዙ ነገሯን ያየችው ከሌላ ሰው ጋር ነው። ሶ ሜንታሊቲ ሆነ ይሄ በአካልም በብዙ ነገርም ከዛ ሰው ጋር ብዙ ነገር ተሰርታለች፣ በብዙ ነገር ከፍ ብላለች። ለምሳሌ ለመጀመሪያ ጊዜ ከሆነ ሰንበዲ ጋር ፍቅር የጀመረችው ብዙውን ነገር ያየችው ብዙውን ነገር የተለማመደችው ከዛ ሰው ጋር። ስለዚህ እቺ ልጅ አይምሯ ውስጥ ሁሉ ነገር ውስጥ ያሰዋል። በቃ አለ አንተ ሁለተኛዋ ስትሆን ደግሞ ከኔ ጋር የምታደርገው ነገር ወይም ደግሞ ከሁለተኛው ፐርሰን ጋር የምታደርገው ነገር አዲስ አይደለም፣ የተለመደ ነው፣ የምታውቀው ነገር ነው። ስለዚህ ኖርማል ገብቷችኋል አይደለ? ስለዚህ እኔ ሪሌሽንሺፕ ውስጥ መግባት የምፈልገው ከአዲስ ሰው ጋር ይሄ እንደ አዲስ የምንማረው እየተማማርን የምንሄድበት እያደግን የምንሄድበት እሷም ደግሞ ፍቅረኛሽ ሲባል ሳታፍር የመጀመሪያ ፍቅረኛ ብላ የምታወራበት አይነት እንትን ነው የምፈልገው። ለዛ ነው እንደዛ ያልኳችሁ። ብዙ ጊዜ ይሄ ከዚህ በፊት የነበራቸው የመጀመሪያ ፍቅረኛ ጋር ሲገናኙ ሰዎች በቃ እንደው ትንሽ ከተባለ መሳሳም፣ ከዛ በዘለለ ደግሞ ብዙ ነገር ይደረጋል። ይሄ እኔ ያየሁትም ያጋጠመኝም ብዙ ጊዜ የሚያስተዋልኩት ጉዳይ ነው። ትዳር ውስጥ ሆኖ ሊሆን ይችላል፣ ሌላ ፍቅረኛ ይዞ ሊሆን ይችላል። በሆነ አጋጣሚ ከዚህ በፊት ከነበራት ፍቅረኛዋ ጋር በተለይ ደግሞ የመጀመሪያ ፍቅረኛ ነገር የመጀመሪያ ፍቅረኛዋ ከሆነ ከተገናኙ የሆነ በቃ መሳሳት ምናምን መሳሳሙ እሱ በቃ እንትን ነው አይቀሬ ነው። ግን ከዛም የሚያልፋል እና እሱ ነገር እንዳይፈጠር ያው ላይ የመጀመሪያ ቢሆን ጥሩ ነው ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እኔን ካላመናችሁ ወንድሞቻችሁን ጠይቁ። ምን አይነት ሴት ማግባት ትፈልጋለህ ብትሉት የመጀመሪያዋ ሁሉ ነገር 0-0። ከዛ በኋላ የሚቀጥለው ቤተሰቤን የምታከብር እንደዚህ የሚለው ከዛ በኋላ ነው። ኦኬ ገባችሁ አይደለ? ለማንኛውም ወደ ድራማ እንመለስ። እኔ ለምንድን ነው ይሄን ያልኳችሁ? አሁን አቶ አምነን ቤሌንን ስለነካካ አይታችሁ አይደለ? እንትን ላይ ወስዶ ምናምን ምን ሲያደርግ እንደነበር አሁን እሱን እያሰብኩ እንዴት ነው እኔ የቤሌ ልሆን ይችላል ብዬ የማስበው? እንዴት ነው ጥበቃም አስጠብቄም እንዴት ነው ማጠው? አልመጣም። እውነቱን ልንገራቸው በጣም ሼም ይዘኛል፣ ይደብረኛል። ብቻ ከባድ ነው። እስኪ እናንተን ሀሳብ በዚህ ዙሪያ ላይ አስቀምጡልኝ። ድራማው ላይ በትናንትናው ክፍል ያው የተለየ ነገር የለም። የሞርዚና ብቻ መመለስ አሪፍ እና አጓጊ የሆነ ጉዳይ ነበረ። ሞርዚና ያው ቤሌን በጣም ትወዳታለች። ስለዚህ ለቤሌን ቀኝ ትሆናለች ብዬ ነው ማስበው። እንግዲህ አንዷ አያት ወይም አክስት በአንደኛዋ ወገን፣ በተለይ በአዲሷ ልጅ በኩል፣ ሞርዚና ደግሞ በቤሌን በኩል ትሆናለች ብዬ ነው ማስበው። እንደዚህ ለሁለት የመከፈል አይነት ነገር እናያለን ብዬ አስባለሁ። አሁን ባሉት ሁለቱ ሴቶች መካከል ማለት ነው። እንደዚ አይነት ነገር እናያለን። ከዛ ደግሞ የሜርሲ ጉዳይ የሚወጣበትን ጊዜ ቅርብ ነው ብዬ አስባለሁ። ምክንያቱም ሞርዚና ታስታውሳለች ብዬ አስባለሁ። ታማ ሜርሲ ብዙ ነገር ስትላት ነበርና ያ ነገር ይረሳል ብዬ አላስብም። እንደገና ደግሞ ዛህራም ታውቃለች። ስለዚህ አሁን ወደዛው የምንሄድ
ይሆናል የሚል ሀሳብ ነው ያለኝ። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዞ አልኳችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችኋለሁ። ቤሌንን እንደው አሁን እቺ የምታሳስ አይደለም ጋይስ፣ እንደው እቺን ማለት ነው እዚህ ጋር እንደው አንድ ጥፊ ለማሳረፍ አይደለም፣ እንደው እዚች ጋር አለ አይደለ በቃ ይሄ የፍቅር ሳም አድርጎ እንትን ለማድረግ ማለት ነው የሚያሳሳን ጉንጭ እንዴት ነው ይሄ የሚያክል መዳፍ የሚያርፍበት? አምነን ተበላሽ፣ አምነን ልጄ ተበላሽ፣ አቶ አምነን ተበላሽ። እኔ ምሪ ነው የምላችሁ ተበላሽ። ይህን እኔ የምለው ማለት ነው ይህ ምንድን ነው የሚባለው ጋይስ? የሚያይ ወንዱላ ይመስልባል እንዴ ነብሩን ጎሽሜ ምን አስበ ነው ዛሃራን ነው ማገባው ብላ ያወራው እንዴ? ሶሊያ ውዴ ቻዩ እንግዲህ የሆነ አጥሚት ነገርም ሙቅ ነገርም የሆነ ወተት ነገርም ምናምን እዛ ጋር ዞር ብለሽ ወስደሽ ጭልጥ አርኪ፣ ያለበለዚያ ጨጓራሽ ጭልጥ ብሎ ነው የሚሄደው። እናቴ እንዴት ናችሁ? የድር ተከታታይ ድራማ ቤተሰቦች ማን ናችሁ? ወይ ዛሬም ድሮን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር ተከታታይ ድራማ በትላንትናው ክፍል ሌላ ሌቭል ውስጥ ነበር የገባ ነው። አምነንን እስካሁን እኔ አይቼው በማላቀው ፊት አይቼዋለሁ። ኢቭን ያ ፋይሉ ተወስዶ ጓደኛ መውሰዱን ባወቀ ታይም እንኳን እንደዛ አይነት ፊት አላየንም። እውነቴን ነው የምላችሁ፣ እንደ ትላንትናው አይነት ፊት አላየንም እንዴ። ትላንትና እኮ በቃ ይሄ ሁላ አበጠ እንዲዘፋ እኮ እያየ ነው። ይሄ ምንድነው ንዴቱ የምር ነው የሆነው ትላንትናው። እና ከዛ ደግሞ ጄሪን እንዲህ ነው እንዲይዞ እንዲያወጣት ብያቸዋለሁ። እኔ ባለፈው የገባችበትን ሻንጣ ይዛ እንዲይዛ ነው የምትወጣው ብያቸዋለሁ። ኢቭን የእናንተንም ህይወት እንደዚህ እንዳይሆን ተጠንቀቁ ብዬ ነው የነገርኳችሁ። እዚህ ላችሁ እንደሆነ ደግሜ ልንገራችሁ ሴቶች፣ የማይወዳችሁ ቤት ለብር ብላችሁ እናንተም ሳትወዱት ምንም አይነት ስሜት ሳይኖራችሁ አስመስላችሁ ስትገቡ የሆነ ገንዘብ ይዤ እወጣለሁ፣ የተደላደረ ነገር ይዤ እወጣለሁ፣ ኑሮውን አመቻቻለሁ ብላችሁ ገብታችሁ ነገሩ እንደናንተ እንዳሰባችሁት አይሆንም። እሱ ድሮ ነበረ። አሁን እንደዚህ ሻንጣችሁን ይዛችሁ የገባችኋትን ያቺ ሻንጣ እንዲች አንጠልጥሎ ነው የሚያስወጣችሁ። እንዲች ነው የሚጥላችሁ። እንዲች አንስተው ወርወር ነው ከደጅ የሚያደርጋችሁ። ምንም ሳትይዙ ነው የምትወጡት ብዬ አውርቼ ነበር። ይህንን ነገር ደግሞ እዚህ ድራማ ላይ በምሳሌ ታዩታላችሁ። ጄሪ እንደዚህ ተይዛ እስከነ ሻንጣዋ ስትወረወር ብዬ ምሳሌ ሰጥቻችሁ ነበረ። ድራማውንም ሪከመንድ አድርጊያችሁ እውነታውንም ነግሬያችሁ ነበር ያለኩት። አሁንም ደግሜ እነግራችኋለሁ። ለገንዘብ ብላችሁ የሆነ ሀብታም ቀርባችሁ በቃ ፍቅር የላችሁም፣ የሆነ የምታፈቅሩት ሌላ ሰንበዲ ነው፣ ግን የተሻለ ህይወት ለመኖር ብላችሁ ያንን ሰንበዲ ትታችሁ የራሳችሁን ህይወት ለማደላደል ነጋችሁን ለማደላደል ብላችሁ ሄዳችሁ ሀብታም ላይ ትለጠፋላችሁ። ከዛ ምን ይሆናል? ወደድኩ ምን አልኩ የውሸት ማለት ነው። ይሄ እዚህ ላይ ያለ እዚህ ምላስ ላይ ያለች ነገር ብቻ የምታወቁት ከውስጥ ባዶ ነው። ሊመስሎ ይችላል። በቃ እቺ ልጅ እውነት መወዳይ ሊሆን ይችላል። ቀስኪን ያተናገዋት ይላል። ያገባሻል። ከገባሽ በኋላ አሁን ገባሁት እና የሆነ የኑሮ ምቾቱም አለ። የምትፈልጉን ያመጣልሻል፣ የምትፈልጉን ትለብሻለሽ፣ የምትፈልጉን ትበያለሽ ምናምን። ከዛ በኋላ ሆድ ሲጠግብ ደግሞ ምን ይጠግማል? ይሄ ስሜት የሚባለው ውስጥ ላይ ደግሞ ፍላጎት ይጠግባል። እንዴት ይጠግባል ካልሽኝ ይሄኛውን ስለማትወጂ ያው የምትወጂውን ይፈልጋል። የዛኔ ወደኋላ መለስቲና አንዳንዴ ላጥያሽ እዛኛው ጋር ትይዛለሽ። ገብቶሻል አይደል? የዛኔ ባልሽ መጠርጠር ይጀምራል። እዛ ሰውዬ ጋር እንኳን ባትሄጂ ሆድሽ እየሞላ ሲሄድ ይሄኛውን እንደማትወጂው ማንነትሽ እየወጣ ይሄዳል። እውነታውን ነው የምነግርሽ። ከዛ በኋላ ሰውዬሽ በቃ ትንሽ ይደብረዋል። ሻንጣሽን ይዞ ውጭልኝ ይልሻል እያላጋ ማለት ነው። ልክ አምነን እንዳደረገው የሆነ ነገር ይዤ እወጣለሁ፣ የሆነ ነገር ይዤ እገባለሁ ምናምን፣ ይሄ ንብረት ይዤ እወጣለሁ ምናምን ቀርቷል። አሁን እንደ ድሮ አይደለም። አብዛኛው ገንዘብ ያለው ሰው ንብረቱ በቤተሰቡ በእናቱ ወይም ደግሞ ሌሎች ልጆች ይኖሩታል በልጆቹ ምናምን። አሪፍ ትልቅ ድርጅት ያለው ሰው ድርጅቱን የሚያስተዳድረው እሱ ነው። የድርጅቱ ገቢ ግን የእሱ ባንክ ላይ አይደለም የሚገባው፣ የቤተሰቦቹ ባንክ ላይ። ቤቱ ካርታው በቤተሰቦች፣ መኪናው በቤተሰቦች።
አንቺ ከሱ ብትከሺ እንኳን ምንም የምታገኘው ዶንቡሎ 70 ሳንቲም የለም። ልክ እንደ ጄሪ እንደ በሻንጣ ነው የምትባረሪ። አሁን እንደዛ ነው። ኢቭን አይደለም እኛ ሀገር ማለት ነው። ሰምታችሁ ከሆነ ሰሞኑን 2 ትዳሮች ታዋቂ ሰዎች ትዳሮች እንትን ተብሎ እንደዛ ተብሏል። ለምሳሌ አንድ ቲክቶከር ታውቁታላችሁ። ዝም ብሎ ጥቁር ቲክቶከር ነው። ዝም ብሎ እንትን ይልና የሆነ ነገር ሪያክት ያደርጋል። አይታችሁ ከሆነ በጣም በሚሊዮን ፎሎወርስ አለ። እሱ ልጅ አሁን ባለቤቱ ተፋታችሁ፣ ተጣልተው ልፋቷለች፣ ንብረት ልትካፈል ማለት ነው በእሷ ቤት። እያንዳንዱ ንብረት አንዷም ዱንቡሎ ሳንቲም በሱ አካውንት የለችም፣ በቤተሰቡ አካውንት ነው ያለው። ከዛ ፍርድ ቤት ምን አደረገ? ከሷ እሱ ራሱ ተካፋይ ሆነ። መልሶ እሱ ልጁ ማለት ነው አብሮ ስለኖሩ አብሮ ያሉትን አይደለም አብሮ የኖሩትን አይደለም የሚካፈሉት። እሷ ደግሞ ገንዘብ ነበራት ወደ 10 ሚሊዮን ዶላር ነው እንደዛ አካባቢ ገንዘብ ነበራት። እሱን ዶላር ድጋሜ ከሷ ተካፈሉ። 5 ሚሊዮን ዶላር አገኘ ትርፍ ጭራሽ ማለት ነው መልሶ ወንዱ። እንደዚህ አይነት ጊዜ ላይ ደርሳችኋል እና እንደዛ እንዳታስቡ ኦኬ። የምትካፈሉት ቢኖራችሁ እንኳን አብራችሁ ከተቀመጣችሁ ጀምሮ ያለውን ነው። ኢቭን ኖርማሊ ሰውየው ንብረቱን ካስመዘገበ ከትዳር በፊት ብሎ ካስያዘ ከትዳር በኋላ ያፈራሹን ነው የምታገኙ። ገባችሁ? እና ጥንቃቄ አድርጉልላችሁ ነው። ከዚህ በፊት ይህን ነገር ስለተናገርኩኝ አሁን ስለተፈጠረ ድራማው ላይ በደንብ እንትን ልበላችሁ ብዬ ነው። ትላንትና ሄዶ ጄሪ ማነው አምነን ቤሌንን ጠብሷታል። እንግዲህ እሱ ነገር ጥሩ ፍቅር የሚጀመርበት መንገድ ነው ብዬ ነው የማስበው። እንደዚህ አይነት ነገሮች ሲመጡ ከኋላ ጥሩ ነገር እንዳለ አስቡ። ኦኬ እኔ እንደዛ ነው የሚሰማኝ። ትላንትና ጄሪ ማነሽ እንዴ ጄሪ ላይ ምነው ዛሬ ለከፈኝ ጋር ለከፈኝ። አዎ እውነቴን ለከፈኝ። ሜርሲ ምን ነው ሜርሲ? ኧረ ተይ 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 በቃ እንደው እንትና ሉሊትን ካልሆንኩ አልሽ እኮ። ሉሊትም እንደዚህ አድርጋ ነበረ ትዝ ይላችሁ ከሆነ ኩል ነገር አንስታ ነበረ። እና አሁንም እዚህ ጋር ሜርሲ ሶሊያና ዛራ ኩል አድርጋ ህፃን ልጅ የሚጽፍበት የስዕል ደፍተር አስመስላ ለቀቅ። አቤት ይመችህ። እኛም ፈታ ብለንበታል። እውነትም ድራማው እኛ በምንፈልገው መልኩ እየተስተካከለ አይመስላችሁም ጋይስ? አይመስላችሁም ወይ? አሁን ከባዱ ነገር ምን ነው ታውቃላችሁ? የቤሌን እና የአዲሷ ልጅ ፍጥጫ ነው። እንግዲህ አሁን የምናየው ጄሪ ኦልሬዲ ተወግዳለች። ስለዚህ በሁለቱ መካከል ትንሽ ከበድ ያለ ነገር ሊኖር ይችላል። ቢኮዝ የባሰች ነች እቺ ብያችኋለሁ። ከጄሪ የባሰች ነች ብዬ በባለፈው ክፍል ተናግሬያለሁ። ሁለተኛ ደግሞ አያታቸውም ስለምትወዳት ከቤሌን ይልቅ ለእሷ ታደላለች የሚል ሀሳብ አንስቻለሁ። ሶስተኛ አሁን ላይ ቤሌንና አምነን ስለተጣሉ ለቤሌን ትንሽ ከበድ ሊል ይችላል የሚል ሀሳብ አለኝ። አሁን በሚመጡት ክፍሎች ውስጥ ቤሌን ትንሽ ከባድ አይነት ጊዜ ልታሳልፍ ትችላለች የሚል አቋም ነው ያለኝ። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ጎሽሜ ለምንድን ነው ዛህራን የመረጠው ወደሚለው እንሂድ። ዛህራን የመረጠው እንግዲህ ሶሊያን ለማበሳጨት ነው ብዬ ነው ማስበው እንጂ የምሩ ነው ብዬ አላስብም። እንዴ ዛህራ ራሱ እኮ አፏን ይዛ እንዲቀረች እኮ ጋይስ እንዴ የማያስብላል እንዴ ምን ሆኖ ነው? አውቆ ይመስለኛል ማለት እንደው ሶሊያን ለማበሳጨት ነው እንጂ እውነት ጎሽሜ ዛህራን ለማግባት ነው ብዬ እኔ አላስብም። ለምንድን ነው ካላችሁ ሁለቱ ይዋደዳሉ። ሶሊያና ጎሽሜ ይዋደዳሉ። ይህንን ነገር ደግሞ ዛህራ ጠይቃ ከሁለቱ አውቃለች። እንዲሁም ደግሞ ብቻ ለብቻ ጠይቃችሁ ትዝ ይላችኋል ስታማክራቸውና ይህን ነገር በደንብ ታውቃለች። ስለዚህ ለቀልድ ነው እንጂ ጎሽሜ እንደዛ ያደርጋል ብዬ አላስብም። ቢኮዝ ዛህራም በዚህ አይነት ነገር አትስማማም። የጓደኛዋን የምትወስድ አይነት ሰው አይደለችም። ቢኮዝ ትልቅ ሰው ነች፣ አስተዋይ እናት ነች። በዛ የምናውቃት እናት ወደዚህኛው አይነት ነገር ውስጥ ያመጧታል ብዬ አላስብም። ጎሽሜ ያውቆ ነው ሁለቱንም ለማስደንገጥ ነው። በተለይ ደግሞ ሶሊያ ምን እንደምትልና እንደው በቃ በደንብ እንድትረጋጋ ፍቅሯ እንዲጨምር ምናምን ለማድረግ ነው እንጂ ሌላ አዲስ ነገር የለም ነው የምላችሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል በሰፊው እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችኋለሁ።
ወገን አበቃላት፣ አበቃላት፣ ጄሪ አበቃላት። ሮሮሮሮሮሮሮሮሮሮሮሮ ይሄ ከባድ ነው። ይሄ ከባድ ሚዛን ነው። የምሬን ነው የምላችሁ፣ ከባድ ሚዛን አምነን አሁን በቃ ነገሮችን ይሄ ምንድን ነው ጋይስ ትኩረት አድርጎ ያህል ብዬ አስባለሁ። በባለፈው ሪቪውን ብዬ ተናግሬያለሁ። ጄሪ ከቤት የምትወጣበት ጊዜ ደርሷል ብያችሁ ነበረ። ብቻ እችላለሁ እኮ እችላለሁ ስላችሁ ደግሞ በምክንያት ነው። ዝም ብዬ እችላለሁ እኮ አላችሁም። እችላለሁም የምላችሁ በምክንያት ነው። ለማንኛውም እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል አሾይና ነበረ። ደስ የሚል አይነት ክፍል ነበረ። በተለይ ቤሌን መሻሏ ወይም ደህና መሆኗ በጣም ተመችቶናል። እኔ ከዚህ በፊትም ስናገር ነበረ ልጅቷን በፋሻ ጠቅልላችሁ እኛ ምኗን እንዲ እሷን ካላየን እኮ ድራማ አይመስልንም ብያችሁ ነበረ። እናንተ ሴቶች ደግሞ ችግር አለባችሁ። ኮሜንት ላይ አንስታችሁ ምንድን ነው ሌላ የሚታይ ጠፋ ወይ እንደውም ትሸፈን እሷ ትታይ ምናምን አላችሁ። ምነው ቀናችሁ እንዴ? እኔ እኮ ገና ከመምጣቴ ገና ከመጀመሪያ ጊዜ ወይም ደግሞ ምንድነው ገና የመጀመሪያውን ክፍል ሪቪው ላደርግ ስመጣ እቺ ልጅ እንዴት ነች አምነን እንደሆነ ባለትዳር ነው እኔ ይሻልሻለሁ እያልኳት ነበር። ምን አስቀናችሁ እናንተ እንዴ? እኔ ቢሳካልኝ እናንተ ምን አስቀናችሁ? ቆይ እኔ እስከሆነልኝ ድረስ እናንተ ምን አስቀናችሁ እንዴ? ኧረ ተው። አንዳንዴ እኔ እኮ እውነት ነው፣ አንዳንዴ እውነት ነው። ሴቶች ልክ ፍቅረኛ ስትይዙ ወይ ትዳር ስትይዙ ነው መቶ ዙሪያችሁ የሚከቡት የሚባል ነገር ሰምቼ ነበር። አሁን እሱ ነገር እውነት እንደሆነ አረጋገጥኩ፣ በእናንተ አረጋገጥኩ። እንዴ ተው እንጂ እንዴ! ላግባበት ቆሜ ቀረው ስቀል ነው። ለማንኛውም እውነት ለመናገር ደስ ብሎኛል። ቢኮዝ ከረጅም ጊዜ በኋላ 2 ሳምንት ምናምን አይደለ ቤሌን ተጠምጠማ ምናምን ፋሻዋን ያየ ነው። ይደብር ነበረ። ፊቷ ሁሉ ጠፍቶ ምናምን ማነች እያልን ነበር። የት ሄዳ ነው ቤሌን? እረፍት ወጣች ወይስ ምን በላት ምን ዋጣት ምናምን ላይ እያልን ነበር። እና አሁን እሷ ተሽሏት ስላየን በጣም ደስ ብሎናል።